እመቤቴን ቲጂዬ እግዚአብሔር ይረዳናል። የምሬን ነው የምነግርሽ፣ እግዚአብሔር ይረዳናል። እኛ በሰው ላይ ክፉ የማድረግ አይደለም። እነሱ ክፉ ስርዓት ይኖራቸውን ያልነው ዩቲዩብ አይስሩ አላልንም። ስርዓት ይኖራቸውን ያልነው አለቀ። እመቤቴን እንደው ለምን የፈለገ አንገት አይቆረጥም። ዋጋ የምከፍልበት ጉዳይ ነው። እኔ በዚህ ጉዳይ ምንም እንትን አይደለም። ግሩፕ ለሀገሩ ጦር ሜዳ ሄዶ ይጋደል አይደል እንዴ? እንኳን አይደለም አይናችን ይቅርም። እኔ ግሩፑን ክፈችልኝ፣ እግዚአብሔርን ነው የምልሽ። እንሰራለን። እግዚአብሔር ደግሞ እንደሚያግዘን ሁሉም ያያል። ለማየት ያውቃል። እግዚአብሔር ልጆቹን ጥሎ አይጠለም። ይሄ ነው የእውነት አምላክ ነው። ቴንኪው በጣም ነው የማመሰግነው። ፎሎሽን ባክ መልሽልሻለሁ። ከውስጥ ስትወጪ ሃይበይኝና በቃ እንዳልኩሽ ግሩፕ ፈቺ ትጂ ይሻላል። እዚህ ጋር ግን የሆነ ኮሜንት አንብቤያለሁ። የሩታን ትዳር ለመመለስ ነው ምንኛ ሩት በትዳሯ ብትመለስ ደስ ይላል። እኛ የማንፈልገው እኮ እየተሰራብን ያለውን ነገር ነው። ልጆች የሚያድጉ ልጆች ኢትዮጵያ የሚያዩ ምን ይደጉ ነው እንጂ ስለ ሩታ ትዳር መመለስ አለ እኛ ደስ ይለናል ብትመለስ ወደ ትዳሯ ያየች በሴትነቷ ስንት ስቃይ ያየች በሴትነቷ የተዋረደች የተሰደበች እንደ እናት ሳትከበር እንደ ወለደች ሴት ሳትከበር እርጉዞና ሳትከበር ነው ብትመለስና ትዳሯን መልሳ ብትኖር ከባሏ ጋር ደስ ይላል። ግን እየሰሩብን ያለው ድራማ የቡታጀራን ወንዶች ወደ ስደት አናወጣም ብለው ለቡታጀራ ወንዶች ሲሰሩ የኢትዮጵያ ድፍን ልጆች ለምን እሳት ውስጥ ይግቡ? ለምን ኃጢአት ውስጥ ይግቡ? እንዴ እናንተ ማሰብ ያለባችሁ እኮ ሰምታችኋል አይደል? እንዴ የአብርሃምን ድምጽ እኔ ለቡታጀራ ልጆች ብዬ ማለትና ሌላው ሴትዮልሽ የዚች የእርጉዟን ልጅ የምታሰቃየው ሴትዮ አሁን እሷ ሴትዮ ግብት አበደችኝ፣ እመቤቴን አሳበደችኝ። በቃ እኔ እግዚአብሔርን ስራ ላይ ያለው ይመስላችኋል? አበድኩኝ። እቺ ሴትዮ የሚያስራት ሰውየው ደግሞ የህግ አዋቂ ነው ይባላል። ይሄ ነፍጣ ከልጅቷ ጋር ያለው ፖሊስ ነው መሰለኝ። ሳላችሁ ለማለት ነው። የመቀመጫ ተወዳዳሪ ነኝ። መቀመጫ እንዳንቺ ደርግ ያለው እና ኢትዮጵያ አንደኛ በእንደዚህ አይነት በቆሸሸ ስም ነው ኢትዮጵያ ያስጠራችው። እኛ ምን አገባን ስለዚህ ነገር? አሁን እኛ የምናወራው ሌላ ምን አይነት ድበት ናት? ዳይፐር ተጠቃሚ ናቸው። የምሬን ነው የምነግርሽ። በጣም ነው የሚሸተው። አንድ ነጭ ማለት ነው አንድ ነጭ የኢትዮጵያ ሴቶች ለምንድን ነው የማትታጠቡት እንደዚህ የሚሸተው ብሎ እያለቀሰ ቲክቶክ ላይ ቪዲዮ ካያችሁ ከስራ አንድ ቁጥር ነው። መጨረሻ ላይ የኢትዮጵያ ሴቶች እንደዚህ የምትሸቱት አየሽ፣ እንደተዋረድን አንድ ግማታ ኢንተናም እንትና ያለችውን አልሰማችሁም? እዚህ ዱባይ ያለችው እኔ ስሟን መጥራትም አልፈልግም። የሷን ሜንሽን ማድረግ ማህፀኔን ወደ ዛሬ 25 አመት እንግዲያስ ይሄ እኮ ከእግዚአብሔር ጋር ሞግት እኮ ገባሽ? ወደሽ በስነስርዓት እዚሁ ቲክቶክ ላይ ማለት ነው እንደዚህ የሚያሰሩ ሴቶች ብዙ አይነት አለ። የሚገርምሽ ማለት ነው ብዙ አይነት አለ። የአንዳንዶቹ ግን ምንድነው የሚሆኑ የመሽተት ባህሪ ያለው ብትታጠብ ምን ብትል ማለት ነው። መጨረሻ ላይ ምን ሆነን ይሄው ከነጭ ጋር እየሄዱ ይሄን ጉድ ሲያደርጉ ኢትዮጵያውያን ለምንድን ነው እንደዚህ የሚሸቱት ብሎ እንባውን እያዝረከረከ ነው ያለቀሰው። ውርደታችንን ተመልከቱ። እመቤቴ ምስክሬ ናት። እንዴ እኛ እኮ ተባብረን እኮ ህዝቡን እኮ እስር ቤት መጨመር ያለብን ነው። እንደዚህ አይነት ችግር ያለባቸውን እየሰበሰብን እኮ አማኑኤል ማሰር ያለብን እኮ ሰዎች ነን። የለንም እኮ አልቀናል እኮ የካሌ ደጋፊ ይሉናል። ሀገር እየበከተ ማለት ነው።